ሰላም ተመልካቾቻችን እንደምን ቆያችሁ? የትንሳኤ ሰሞን ላይ ያለነው እንኳን አደረሳችሁ እንላለን። ዛሬ በዳግም ትንሳኤ ዋዜማ ቅዳሜ ላይ ነው የምንገናኘው። በህያው ቃላት ቆይታ የምናደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊት በማህሌትና እንደዚሁም በቅዳሴ የሚባሉ ምስባኮችን ቆይታ እናደርግባቸዋለን። ወከመሃ ወደ ቤተክርስቲያን አገልግሎቶች የምንጠቀምበት ለምሳሌ በቅዳሴ በሰዓታት በክርስትናም ሊሆን ይችላል በመንፈሳዊ ጋብቻ የምንጠቀማቸው ምስባክ ይሆናል። እነዚህ ምስባክ ከመጽሐፍ ቅዱስ ክፍል ውስጥ በዋናነት ደግሞ ከመዝሙረ ዳዊት ውስጥ የተውጣጡ ስንኞች ናቸውና በዋናነት ይህንን ምስባክ የሚሰብኩት ዲያቆናት ናቸው። ለዛም ምሳሌነት ዲያቆናት ያው የነቢያት ምሳሌ ናቸውና ወንጌል ከመነበቡ አስቀድሞ እነዚህ ዲያቆናት አሁን ቅድም እንደተመለከትከው ሶስቱ ዲያቆናት 5 ጊዜ ያዜማሉ። ያ ማለት ወንጌል ወይንም የምስራች በካህኑ ከመሰበኩ ወይም ከመነገሩ በፊት የነቢያት ማሰር መፍታት ስለማይችል ዲያቆን ካህኑ ያንን የወንጌል የምስራች ቃል ይዞ ከመምጣት በፊት ዲያቆናት ምስባክን ወይንም የነቢያትን ምሳሌ ሆነው ከዳዊት መዝሙር ውስጥ የተውጣጡትን በቅዱስ ያሬድ የዜማ ስልት የተቃኘው ምስባክ ይሰብኩልናል። ያም ማለት መስበክ፣ መናገር፣ መዘመር፣ ማመስገን ማለት ነው። ወህዳ ገወይን በዋናነት ያው ምስባክ ብዙ ጊዜ የምናገኘው በቅዳሴ ጸሎት ጊዜ ነው። ከቤተክርስቲያናችን ከአብይ ጸሎቶች ስጋው ደግሞ የሚፈተትበት ዋናው ጸሎታችን ጸሎተ ቅዳሴ ነውና በዛ ውስጥ የምናገኘው አንዱ የዲያቆኑ ድርሻ እንደመሆኑ ምስባክ ብዙ ጊዜ የተለያዩ ዝግጅቶች ይኖታል እና እነዛ ዝግጅቶች ውስጥ አንዱ ያንን ምስባክ አጥንቶ ለለቱ የሚገባው ሊቃውንትን መምህራንን ጠይቆ ተዘጋጅቶ ብቁ ሆኖ መቅረብ ነው። ወቀተ ለጸሮ በድሬሆ በቤተክርስቲያናችን አንድ በዋናነት የቅዱስ አባታችን ያሬድ እንትን ያስተካከለልን መጽሐፈ ግጻዌ የሚባል መጽሐፍ አለ። ያ መጽሐፈ ግጻዌ ማለት በቤተክርስቲያን ውስጥ የሚደረጉ አገልግሎቶች፣ ቅዳሴው፣ ምስባኩ፣ ወንጌሉ፣ የሚነበቡት መልእክቶች ሁሉም ነገር ከአመት እስከ አመት ከመስከረም 1 እስከ ጳጉሜ 5 6 ድረስ ተሰርቶ ተዘጋጅቶ የተቀመጠ አለ። ያ መጽሐፈ ግጻዌ እያንዳንዱ ቀን በእለት ዛሬ ለምሳሌ የተሰበከው ምስባክ አለ፣ ዛሬ እዚህኛን ያደመጥከን አለ። ሌላ ቦታም ሄደህ ከአገርም ውጭ ሆነ ብትሄድ ተመሳሳይ ምስባክ፣ ተመሳሳይ መዝሙር፣ ተመሳሳይ ወንጌል ነው የሚሰበከው ማለት ነው። ተመልካቾቻችን እነዚህ የዳግም ትንሳኤ 2 ምስባኮች ላይ ቆይታ እናደርግባቸዋለን። ሌላ ተጨማሪ እንግዳ አለን። አረፍ ብለን ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን ቆያው ነው ይትነሳ ተመልካቾቻችን አሁን ደግሞ ከቤተ መቅደስ ወጣ ብለን ደጃፍ ላይ ነው የምንገኘው። እንኳን አደረሰዎት። እንኳን አብሮ አደረሰን። የዳግም ትንሳኤ ዋዜማ ላይ ነው የምንገኘው። ዳግም ትንሳኤ ሌሊትና ቅዳሴ ላይ የሚባል ምስባክ አለና እሱ መነሻ አድርገን እንደው ጥቂት ቆይታ እናደርጋለን። የመጀመሪያው የማህሌቱን ምስባክ መነሻ አድርገን ደግሞ ጥቂት ቆይታ እናደርግበት። እስቲ ምንድነው ትርጓሜው፣ ምንድነው መልእክቱስ የሚለውን ከዳግም ትንሳኤ ጋር አያይዘን እናንሳ። በማህሌት የሚዜመው ወይም የሚሰበከው ምስባክ ወተንሥአ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድህሬሁ የሚል ነው።
ይሄ በመዝሙር 77 ላይ ተጠቅሶ የምናገኘው ሲሆን እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ፣ እንደ ኃያል የወይን ስካሩም እንደተወው ሰው ሆኖ ተነሳ፣ ጠላቶቹንም ወይም ጠላቱንም በኋላው ድል አደረገ ብሎ መዝሙረኛው ዳዊት አስቀድሞ በትንቢት መነጽር አይቶ እንደሆነ እንደተደረገ አድርጎ የተናገረው የትንቢት ክፍል ነው። የክርስቶስ ትንሣኤ አስቀድሞ ከትንሣኤው በፊት እንደነበረው አልነበረም። ከትንሣኤው በኋላ የክርስቶስ አምላክነት በግልጽ የሚታይበት ነበር። የቅዱስ ቶማስንም ታሪክ ስናይ ሲነካው ሲዳስሰው እጁ ኩምትር ያደረገው ከትንሣኤው በኋላ ኃያል ሆኖ ተነስቶ ነበር። ከትንሣኤው በፊት እንደነበረው በትህትና ብቻ አልነበረም። የክርስቶስ ትንሣኤ ከትንሣኤው በኋላ በኃይልም ነው የተገለጠው። ወደ ሁለተኛው ምስባክ ደግሞ እናቅና። በቅዳሴው መካከል የሚሰበከው ምስባክ ይትነሳ እግዚአብሔር ወይዘረው ጸሩ ወይው ጸላቱ ቅድመ ገጹ ከመያልቅ ጤስ ከማሁ ይሃልቁ የሚል ይሄ በመዝሙር 67 ቁጥር 1 ላይ የምናገኘው ምስባክ ነው። እዚህ ምስባክ ላይ እንግዲህ ቅድም ያነሳ ነው ቅዱስ ዳዊት ቦታው ላይ እንደሆነ እንዳለ ሲከናወን ጌታ ሲነሳ እንዳየ አድርጎ ወተንሰአ ብሎ ድርጊቱ ሲፈጸም በትንቢት የተናገረበት ነው። በዚህኛው መዝሙር 67 ላይ ደግሞ ስናይ ከሩቅ ሆኖ ኋላ የሚፈጸመውን በግልጽ ትንቢት የተናገረበት ነውና እግዚአብሔር ይነሳል ጠላቶቹም ይበተናሉ ብሎ አስቀድሞ በትንቢት የተናገረ። እንግዲህ መዝሙረኛው ቅዱስ ዳዊት ከክርስቶስ መምጣት 900 ዓመት በፊት የነበረ ንጉሥ ነው። ስለዚህ ያኔ በነበረበት ዘመን ሆኖ እግዚአብሔር ይነሳል ጠላቶቹም ይበተናሉ ብሎ ጠላት የተባለ ዲያብሎስን ብቻ ሳይሆን ወይም አብዝቶ ስለተናገረ የዲያብሎስን ክፉ ስራዎች ሁሉ ከሰው ልብ እንደሚያርቅ በዲያብሎስ ቁራኝነት የተያዙት ሰዎች ከዲያብሎስ አገዛዝ ነፃ እንደሚሆኑ ሲናገር ጠላቶቹ ይበተናሉ አለን። ከዛ በኋላ ደግሞ ጢስ አንዴ ከታየ ከወጣ በኋላ ሁልጊዜ ጸንቶ አይቆይም። ንፋስ ሲያገኘው ብትን ብሎ የት እንደገባ አይታወቅም። እዚህ ነው ያለው ተብሎ እንደማይታወቀው እንደማይጠራው ሁሉ በክርስቶስ ትንሣኤ ሰይጣን 5500 ዘመን የአዳምን ልጆች ይዞ ሲያሰቃይ ሲያንገላታ ነፍሳቸውን እየተቆራኘ ወደ ሲኦል ሲጥል የኖረው ሰይጣን ልክ አንድ ጊዜ ክርስቶስ በሰራው የማዳን ስራ በመስቀል ላይ ድል ሲደረግ ከዛ በኋላ እንኳን ነፍስን ሊቆራኝ ቀርቶ ያለበት የሚቆምበት ቦታ አልተገኘም፣ ጠፋ። ይሄ ጠላት የተባለ እንደ ጉም በኖ እንደ ጢስ ተኖ እንደጠፋ የሚናገርና የትንሣኤውን ኃያልነት የሰው ልጅ ነፃ የወጣበትን የትንሣኤን በዓል ታላቅ መሆኑን የምንሰብክበት የምናስተምርበት የትንቢት ቃል ነው ማለት ነው። ትነሳ እግዚአብሔር ወይዘረው ጸሩ። ይህ ምስባክ እነዚህ ምስባኮች የሚባሉበት ስነ ስርዓት አለው። ምን አይነት ስነ ስርዓት ይከናወናል የሚለውንም እንገሩን እስቲ። የትንሣኤ ማህሌት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከናወናቸው የማህሌት ስርዓቶች የትንሣኤ የተለየ ነው ከሌሎቹ ማህሌቶች ሲጀመሩ ያው አቡነ ዘበሰማያት ሰጥተን ስቡሕ ወውዱስ ተብሎ ተጸንጽሎ ይጀምራል። ትንሣኤ ላይ ሲሆን ግን ስቡሕ ወውዱስ የምንለው የማህሌቱ መግቢያ ነግስ የምንለው ክፍል ማለት ነው እሱ የለም። ከሱ ይልቅ አስቀድሞ የሚነበቡ ግብረ ሕማማት ላይ ያሉ መጻሕፍት አሉ፣ መጻሕፍተ ኦሪት አሉ። እነሱ ተነበው ሲያልቁ
የውዳሴ ማርያም ዜማ ይደርሳል። ከዛ የአርያም የሚባል የቅዱስ ያሬድ በጣም ደስ የሚል ዜማ አለው። እሱ ይደርሳል። በጣም ልብን የሚመስጡ ናቸው ሁለቱም። እንግዲህ በዓሉ ሰንበት ስለሆነ ቀኑ የሰንበት ውዳሴ ማርያም በእዝል ዜማ የሚቀርብ ነው። በጣም ደስ በሚል መልኩ እሱ ይቀርባል። ከዛ የእመቤታችን ተአምር ይነበባል። በዛን ቀን የሚነበበው ተአምርም ከትንሳኤው ጋር የሚገናኝ ነው። የትንሳኤው ብርሃን የሚበራበትን ተአምር ይነበብና እሱ ከተነበበ በኋላ ቀጥታ የማህሌቱን ስርዓት የሚያስጀምረው ምስባኩ ነው። ስለዚህ ዲያቆናቱ ከመቅደስ መጥተው ቅኔ ማህሌት ሆነው ወተንሳ እግዚአብሔርን ይሰብካሉ። ወተንሳ እግዚአብሔር ሲሰበክ እንግዲህ በአጠቃላይ ማንኛውም ምስባክ ሲሰበክ 2 ጊዜ ዲያቆኑ 3 ጊዜ ደግሞ ምእመናኑ ይሉታል፣ ወይም በጋራ አንድ ላይ 5 ይሆናል። በጣም ጥሩ። ቀሲስ ደጀኒ ኃይሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ካህን ስለሰጡን ሀሳብ ስላጋሩን ሀሳብ እጅግ በጣም ነው የማመሰግነው። እኔም አመሰግናለሁ። ተመልካቾቻችን በዳግም ትንሳኤ ዋዜማ ቅዳሜ ላይ ሆነን በህያው ቃላት በትንሳኤ በዳግም ትንሳኤ ሌሊት በመሐሌትና እንደዚሁም በቅዳሴ የሚባሉ ምስባካትን ቆይታ አደረግንባቸው። ቆንጆ ጊዜ ነበረን። እንደወደዳችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ እናመሰግናለን። ከመያልቅቴስ ከማሆያ